ዓለምን ያስደነቀ አፍሪካዊ ኃይል። ከ1700 ዓመታት በፊት አንድ የሮም ታሪክ ጸሐፊ እንዲህ ብሎ ነበር። በአፍሪካ ውስጥ ትልቅ ንጉሠ ነገሥት አለ። ሀብቱም ብዙ ነው። መርከቦቹ በቀይ ባህር ላይ ይጓዛሉ። እሱም እንደ ሮማ ንጉሥ የተከበረ ነው ብሎ ነበር። ይህ ንጉሥ የአክሱም ንጉሥ ነበር። አክሱም በዛን ወቅት ከሮማ፣ ከፋርስ፣ ከቻይና ጋር ካሉት አራቱ ታላላቅ ኃይሎች መካከል ይቆጠር ነበር። ነገር ግን ዛሬ የአክሱምን ታሪክ የሚያውቁ ሰዎች እጅግ ጥቂት ናቸው። እንግዲህ አክሱም እንዴት ተነሳ? እንዴትስ ወደቀ? አክሱም በዛሬቷ ኢትዮጵያ ሰሜን ክፍል የሚገኝ ከተማ ነበረ። ነገር ግን ከተማ ብቻ አልነበረም። በአንደኛው ክፍለ ዘመን አክሱም አፍሪካን፣ አረቢያን፣ እስያን የሚያገናኝ ትልቅ የንግድ መስመርን ይቆጣጠር ነበር። በአንደኛው መቶ ክፍለ ዘመን ላይ የተጻፈ የግሪክ መጽሐፍ ፔሪፕለስ ኦፍ ዘ ኤሪትሪያን ሲ ይባላል። በዚህ መጽሐፍ ውስጥ እንዲህ ተብሎ ተጽፏል። አክሱም በዚህ አካባቢ ካሉ ሁሉ ታላቅ ከተማ ናት። ንጉሡ በባህር በመሬት ንግድ ብዙ ሀብትን ያገኛል። የአክሱም ነጋዴዎች ወርቅ፣ የዝሆን ጥርስ፣ ቅመም እንዲሁም ዕንቁን ወደ ሮማ ይሸጡ ነበረ። በምትኩም ከሮማ የወርቅ ሳንቲሞችን እና ቅንጡ ዕቃዎችን ወደ አክሱም ያመጡ ነበር። በአራተኛው መቶ ክፍለ ዘመን አክሱምን የሚመራው ንጉሥ ኢዛና ይባል ነበር። ኢዛና ብዙ ጦርነቶችን አሸንፎ ንግሱንና ግዛቱን አጠናከረ። ይህም ብቻም አይደለም፣ ሌላም ትልቅ ውሳኔ ወሰነ። ከዛን ጊዜ ጀምሮ የእሱ መንግሥት የክርስቲያን መንግሥት እንደሆነ ደነገገ። ይህ ውሳኔ አክሱምን በዓለም መጀመሪያ ከሆኑ የክርስቲያን ንጉሠ ነገሥት አገዛዞች መካከል እንዲሆን አደረገው። በኢዛና ዘመን በሳንቲሞች ላይ የመስቀል ምልክት መታየት ጀመረ። እነዚህ ሳንቲሞች በወርቅ፣ በብር፣ በነሐስ ይሰሩ ነበር። አስደናቂው ነገር ግን ይህ ነው። አንዳንድ የአክሱም ሳንቲሞች በሮማ እስከ ህንድ ድረስ ተገኝተዋል። ይህ ማለት አክሱም ንግዱ ከአፍሪካ ርቆ እስከ እስያ ድረስ እንደደረሰ ያሳያል። ዛሬ በአክሱም ከ30 ሜትር በላይ የሚደርሱ ረጃጅም የድንጋይ ሐውልቶች አሉ። እነዚህ ሐውልቶች ከአንድ ድንጋይ ተቀርጸው የተሰሩ ድንቅ ግኝቶች ናቸው። የታሪክ ምሁራን እስከ ዛሬ እንዴት እንደተሰሩ አልተረጎሙትም። አንዳንዶቹ ሐውልቶች ከ500 ቶን በላይ ክብደት ያላቸው ናቸው። እነዚህን ከባባድ ሐውልቶች በዚያ ጊዜ ዘመን በነበረ ቴክኖሎጂ እንዴት እንደተቀረጹ እስካሁን አይታወቅም። አንዳንድ ታሪካዊ መጽሐፍት አክሱም በአንድ ወቅት የደቡብ አረቢያን ክፍል እንደተቆጣጠረ ይናገራሉ። በስድስተኛው መቶ ክፍለ ዘመን የአክሱም ጦር ቀይ ባህርን ተሻግሮ ወደ የመን በመግባት ንጉሡን አስወግዶ የራሱን መንግሥት አቋቋመ። ይህ ማለት አክሱም ከአፍሪካ ውስጥ በመውጣት ወደ ውጭ በመሄድ የራሱን ኃይል እየገነባ እንደነበር ያሳያል። በታሪክ እንደምናውቀው ሁሉም የተነሱ ኃያላን መንግሥታት በአንድ ወቅት ከሥልጣናቸውና ከኃይላቸው ይወርዳሉ። የአክሱምን መንግሥት በ900ኛው ክፍለ ዘመን ቀስ በቀስ ሥልጣኑን እና ኃይሉን በማጣት ወድቋል። ግን ለምን እንደወደቀ በእርግጥ የሚያውቅ ሰው የለም። አንዳንድ ምሁራን የንግድ መስመሮች መቀያየር ነው ይህን ያመጣው ሲሉ፣ ሌሎች ደግሞ የእስልምና ኃይሎችና ንጉሠ ነገሥታት መነሳት ጋር የተያያዘ ነው ይላሉ። እውነቱ ግን እስከ ዛሬ አይታወቅም።